ስታደርገኝ ነበር እንዳገልኝ እንዳትሳሳት ነው የምትሆነው አሁን ምን እንደሚገጥም እናያለን አልገባም ተንበርክካ ስታደርገኝ ነበር በእነዚህ ልጆች ላይ ስታደርገኝ ነበር እያንዳንዷን ነገር ተንበርክካ እንድታወራ ነው የምፈልገው ሁሉንም ነገር ተናዘዝ አንተውሻ ፈጥሯል ወይስ አልተፈጠረም አንተ ድንጋይ ራስ እንደዛ እስከሚል ድረስ እኮ አላመንኩም ነበር ታውቃለህ ምንም እንዳላደረገብኝ ነበር ሲሰማኝ ነበር ታምሜ ብቻ ነበር መሰለኝ ተጠራጥሬ ብቻ ነበር እንጂ ሌላ እንደዚህ ነበር በተፈጥሮ ጉዳት የደረሰባትና የተለያዩ ሴቶችን ስትደፍር የነበረች ሴት ግለሰብ ነበረች እሷን እንግዲህ በቁጥጥር ስር አውለናታል ውድ ተመልካቾች እሷን በተመለከተ ሌላ አዲስ መረጃ እጃችን ላይ ደርሷል እንግዲህ በተለያየ መንገድ ወንዶና ሁለት ጾታ እንዳላት እንግዲህ ወንድም ሴትም በመሆን የተለያዩ ጾታዊ ጥቃት ስታደርስባቸው የነበሩት ሁለት ግለሰቦች እንግዲህ በሕክምና ምርመራ ላይ ይገኛሉ ዛሬ እንግዲህ ከዚች ሴትዮ ጋር በተገናኘ እንግዲህ የደረሰን መረጃ አለ ከሷ ቤተሰብ ጋር የተገናኘ አንድ አዲስ መረጃ አለ እንግዲህ የሷ የቅርብ ሰው የሚባል እንግዲህ አንድ ሰው በተለያየ መንገድ ኃይለኛ ወንጀሎችን እንደሚሰራ መረጃ ደርሶናል እንግዲህ ይህንን ሰውዬ ቀጥታ ወደ ቤት እንሄዳለን ወደሱ ቤት እንሄዳለን የተለያዩ እንስቶች እንግዲህ ወደሱ ጋር እንደሚመጡ በተደጋጋሚ እንደሚገቡ በተለይ ከገጠር የመጡ ሴቶች እንግዲህ በተለያየ መንገድ በመኪና ወደ ቤት እንደሚገቡ መረጃ ደርሶናል እንግዲህ ዛሬ ደግሞ ወደዛ ሄደን እንግዲህ ማጣራት ያሉብን ነገሮች አጣርተን ወደ እናንተ አዲስ መረጃ ሲኖር ወደ እናንተ እንመጣለን እስከዛው ግን አብራችን ቆዩ ግባ አንተ ባረጊ ግባ ምን ታረጊ ነበረው ምን ታረጊ ነበረው ምንድነው ምን አገባ ብሮስ ታረጊ ነበር ምንድናችሁ እናንተ ምን አገባ ትላለህ እንዴ ምንድነው ሴቶቹን ስታረጋችሁ የነበረው ሰማኛለህ በቁጥጥር ስር ውለሃል የምን ሴት ነው ዝም በል ምንድነው ስታረጊ የነበረው ማናችሁ እናንተ ህፃናትን እያመጣ ምንድነው ስታረጊ የነበረው የምን ህፃናትን የምትለኝ ቀና ብለህ አውራ ምንድነው እዛው ውስጥ የምታረገው ምን አየህ እያንዳንዷን ነገር አውቃለሁ እያንዳንዷን ነገር ማላቅ እንዳይመስል ሁሉንም ነገር አውቃለሁ ህፃናቶችን እያመጣ ምን እንደምታረግ በደንብ አውቃለሁ የምን ህፃናት ዝም በል ምንድነው እዛ ጥጋጥግ ስር የምትሰራው እጅ ከፍንጅ እኮ ነው ያዝኩት እጅ ከፍንጅ ነው ያዝኩት ማን እንደሆንኩ አላወቃችሁም ዝም በል እኛም ማን እንደሆንኩ አላወቅንም አይኔን ያላወቃችሁ አንተንም ግብረአበሮችንም ዋጋችሁን ነው የምሰጣችሁ ምንድነው የምትወራው እንዳገልኝ እንዳትሳሳት ስታደርግ የነበረው ቀና በል ሰማኛለህ ስታደርግ የነበረውን እያንዳንዷን ነገር ትናገራለህ ወይ ደግሞ ቀጥታ እስር ቤት ነው የምወስድ በአይኔ በብረቱ አይቻለሁ በቪዲዮም ቀርጫለሁ ምንድነው ስታደርግ የነበረው የምን ቅጠል ነው ከዛ ውስጥ የምን ቅጠል ነው ስቀነጥብ የነበረው ምን አገባ ማን ምንድናችሁ እኔ ጋዜጠኛ ነኝ እሺ ጋዜጠኛ አዎ ጋዜጠኛ ማለት ለረጅም ጊዜ ስከታተል ነበር አይደለ እሱና ትንሽ ደቂቃ ዋና ተቋል ምን ማለት ነው ማን እንደሆንኩ አላወቅም ዝም በል ፋራ ብታቆም ይሰራል ምን አይነት አንተ አያ በግ ነህ በግሽ ጭራሽ እንደውም በግ ካንተ ያስባል ጥሩ ባትሳት በጣም ተሳፈትክ አይደለ ያዋጣ መንገጭላ ማን እንደሆንክ አውቀህ ነው የመጣው ማን እንደሆንክ ታውቃለህ በደንብ አውቃለሁ እልም ያልክ የሰይጣን ተላላኪ እንደሆንክ አውቃለሁ ሰይጣን ስለዚህ ሰይጣን ተላላኪ መሆኑ ከገባ ነፍስ በሰላም እንደማትወጣ አውቃለሁ ማለት ነው አያስፈራራይ ነው እሱንማ በተግባር ተዋለ አምትሸፋፈነው ምንድነው ዘሬ ልቀቀኝ አትንካኝ ዝም በል ይኸውልህ እስካሁን የታገስኩ መሰለኝ ባትታገስ ምን ልታመጣ ነው እሱን ማመጣውን አሳይ እስኪ አሳይ እስኪ ጭራሽ ደግሞ ቤት ና እስኪ ና ፊት ለፊት ግጠመኝ ጭራሽ ከቤቴ አዎ ና ወንድ እንዴት እንደሆነ አሳይ ወንድ ሆንክ ግጠመኝ መንገድ ነው ፈልግ ጣሉ ወይኔ ጣሉ እሺ አሁን አውራ አሁን ከኔ ጋር አውራ እዚህ ጭንቅላት ለሁለት ልበሳሳለ እንዳትሳሳት ጺሜን ልላጭልህ እንዳትሳሳት እሱን ወደዛ ጣል ሞክረህ
ነፍስ በሰላም እዚህ ቤት ትወጣ እንደሆነ ታያለህ። ትሰማኛለህ? ማን እንደሆንኩ ነው ያላወቅኝ። እኔን ደግሞ አላወቅኝ። ቅንድብን ነው ምላጭልህ። በሰላም መውጣት ካልፈለጋችሁ አንተና ካሜራማን ውልቅ ብላችሁ በዚህ ነው የምታስፈራራችሁ ማለት ነው ሴቶቹ? ችግር የለውም። አሁን ታገኛቸዋለህ። እቺን ቢላ አይተሽ ነው እቺን ቢላ ይዘሽ ነው ማለት ነው። እቺን ስለት ይዘሽ ነው ሴቶችን የምትጫወትባቸው? እዚህ መውጋት ነበረ። እዚህ ሎጋ እንዳትሳሳት እያልኩ ከዚህ በላይ ምንም ልላችሁ ልቁረጥልህ። እዚህ ጋር ደርሼ ልቁረጥልህ። ሎጋለ እንዳታረገው። እዚህ ነው የምታስፈራራቸው? እንዳታረገው። እዚህማ እንዳላሰጣው። ቁጭ በል። ተነስና ቁጭ በል። ተነሳና ቁጭ በል። እንደዚህ እንዳሰቃያችሁ ነበር። እሺ ማነው እሱ? አናገር አትናገርም? ስለዚህ ሎጋ ማለት ነው። ትንሽ ደም ሲወጣ ምናልባት የምትናገር ከሆነ እንሞክር። ሬሳችሁ እንዲወጣ ካልፈለክ ረፍ። ምን አባታ አመጣለህ? ምን አለ? እስኪ የሚያድኑ አካላት ይምጡና ያድኑ። እስኪ እሱ ለተወሰነ ደቂቃ ተደርሶብሃል። ሁሉንም ነገር ደርሼበታለሁ። ምን እንደምታደርግ ከማን ጋር እንደምትሆን እያንዳንዷን ነገር ደርሼበታለሁ። መረጃ አለ። አዎ። እናንተ የምትፈልጉት ከኔ ገንዘብ? አዎ ገንዘብ አለ። እንደዚህ አስፈራርታችሁ ገንዘብ አለ። ምን ያህል ገንዘብ አለ? እሱን ያገባ። አንተ የምትፈልገው ምን ያህል? ያንተን አቅም ማወቅ እፈልጋለሁ። ማነህ? ለጊዜው በገንዘብ ልፋት ሴቶቹን የምታመጣበትን መንገድ እያንዳንዱን ነገር ደርሼበታለሁ። ሳታውቀኝ ነው የመጣው? ማን ያልከኝ? ሳታውቀኝ ነው የመጣው። የተሳሳተ ነገር ነው የመጣው። ሳታውቀኝ አቶ ተሰማ አይደለም? ታውቀኝማ አትሰፈጥም። አቶ ተሰማ አይደለም? አቶ ተሰማ ግብረ አበሮች ደግሞ አቶ መኮንን፣ አቶ ግርማ። እሺ እነሱንም ደላሎቹን አሁን ከአንተ ጋር እያወራሁ ባለሁበት ሰዓት ከርቸሌ ገብተዋል። እነሱ አይገቡ አይደለም? ይገቡ። ማታለ ፈልገህ ከሆነ ተይዘው ወደ እስር ቤት ሲገቡ የሚያሳይ ቪዲዮ ባሳየስ? አቅማቸውን ስለማታረግ እነዚህ እነማን ናቸው? ከጫት ቤት ነው ተይዘው ያንተ ሴቶቹን ተላልኮ የሚያመጡልህን። እንዳምን ነው ወይስ ኤዲት መሆኑን ምራሳ መስሎ? ይሄ ኤዲት ነው። ያው ቪዲዮ አለ። እሺ ያው ሲለምን ሊሆን ይችላል። ዘመኑ ተራቆ የለ። ስለዚህ እንማታም ነው። ዘኮኔ የፈለጋችሁት ገንዘባችሁን ተናገሩና ውጡ። እሺ በጣም ጥሩ። እኔን ማታም ነኝ ከሆነ እንግዲህ እዚህ ቤት ውስጥ ምን እየተካሄደ እንደነበረ የሚያሳይ ቪዲዮዎች አሳያለሁ። እንግዲህ ቪዲዮም አለ። ስለዚህ ሆነ ሰው ነው ላካችሁ። ማንም አላከንም። እኛ ራሳችን ነን። እሺ እዚህ ሁሉ ነገር ላይ የደረስንበት እኛ ራሳችን ነን። እሱን ችግር የለውም። እኔ በመደርስበት ተደርሷለሁ። ማን እንደላካችሁ መጀመሪያ እስኪ ራስን መጀመሪያ እስር ቤት በስብሰህ ትወጣና ከዛ ትደርስበታለህ። እሺ ያንተ መጨረሻ እስር ቤት ነው። በህፃናት ስትቀልድ የነበርክ ሰውዬ አሁን ምን እንደሚገጥም እናያለን። አልገባም እስር ቤት። አሁን የግድ ብሩን ይዛችሁ ትሄዳላችሁ ወይንስ አትሄዱ? ለምንድን ነው ብር የምትሰጠን? ከጉዳዩ እንድትወጡ ስለምፈልግ። ለምን አያስፈልጋችሁ? ለምንድን ነው የማያስፈልገን? ማን እንደሆነ አውቃለህ አንተ? ማን እንደሚልካችሁ አውቃለሁ። ማን ይላካል? ምን ከስራ ባልደረቦች አንዱ ነው። ከስራ ባልደረቦች እኔ መጉዳት የፈለገ ማን ነው? አንተን መጉዳት የሚፈልገው? ብዙ ይኖራሉ። ስራው መቼስ ቀላል ገንዘብ የሚያስገኝ ስራ አይደለም። ስለዚህ አንዱ ተመቃኝቶ እንደራከብኝ እርግጠኛ ነኝ። ማን እንደሚልክብህ ደግሞ ደርስበት። ጥንቃቄ የተሞላው ስራ እንደምትሰራ እየነገርከኝ ነው። በትክክል። ስለዚህ እናንተም እዚህ መቆየት ምን ማለት አስፈላጊ አይደለም። ማን አሳልፎ እንደሰጠ ነገረኝና እኔ ነፃ አወጣለሁ፣ ገንዘብም ሳልፈልግ። ለጊዜው አላውቅም፣ ግን አብረን መስራት እንችላለን። ወዳጆች እንዳሉ ደግሞ ጠላቶች እንዳሉ የሚያዋጣ ከሆነ አብረን መስራት እንችላለን። የእናንተ መግባት አስፈላጊ አይደለም። ለምን? ምን አደርግላችሁ?
ምን አንተ ሚሊዮን እያፈስክበታል እኮ እኛም እንስራው ሌላ ሰው እንዲገባ አልፈልግም ለምን ስራው ከባድና ጥንቃቄ ተሞላበት እንደዚህ ግብግብ ያለበት ስራ አይደለም እና አልተጠነቀቅም እናንተ ማዩአችሁ በግብግብ ነው የምታምኑት በጭንቅላት እንደዚህ አይደለም አንተም እኮ ጮቤ ይዘህ ሰው ስታስፈራራ ይቻላል ይሄ በትንሹ ራስን መከላከል አለ በትንሹ ኦኬ ራስን ስትከላከል ነው ማን ነበር ጮቤ ይዘህ ስትከላከል የነበረው ያው አንዳንድ ነገሮች አይጠፋም አይደለ ትንሽ ጭንቅላትን የሚበርስ ልክ እንደናንተ እንደነሱ አይነሶች ትንሽ መቀጣጫ ነው ይሄ የትንሹ እርምጃ አይ ከበድ ሲል ደግሞ ጮቤ ይዘህ የምትዞር ከሆነ በጣም ብዙ አንተም ራሱ በመወጋጋት ታምናለህ ማለት ነው ለምን አላ ስንት ሰው ወጋ እስካሁን ምን አገባ ማወቅ ፈልጋለሁ ንገረኝ ምን አገባ ማን ምንድናችሁ እኛ መርማሪ ጋዜጠኞች ነን ጋዜጠኛ አንተን የህይወትን የመጨረሻ የሲኦል በር ምን ከፍትልኝ አለ እና ጋዜጠኛ እንደዚህ አይነት ሪስክ ይገባል ለምን አይገባም አምኖበት ፈቅዶ በምን አይነት መንገድ እንደምን ህይወቱን ለመሰዋት መረጃ ለሰው ሰጣለሁ ብሎ ህይወቱን ማጣት ፈልጎ ማጣት ካለብኝ ሌሎች ተርፈው ነው ይሞታሉ ይሄን ያለ እንደዚህ አይነት ተቃቃ ጨዋታ መግባት አስፈላጊ ነው ከባላፍት ጋር ምናምን ብለህ ታምናለህ አሁን አንተም ከባላኒያው መመክር አንተም ካሜራማንም እንድትጠቀሙ ከተከም ያለ ብር ልስጣችሁ ከዚህ ጉዳይ ውጡ ማን እንዳስገባችሁ ከጀርባዬ ብዙ ሰዎች እንዳሉ ስለማቅ ያንን ማን እንደላከብኝ እኔ ራሴ ተከታተይ እሱን እንደሆነ ነገር አረጋግጧል ችግር የለም እናንተ ግን ሌላ ውስጥ ሳንገባ ብር ልስጣችሁ ውጡ ከዚህ ጉዳይ ውጡ በጣም ጥሩ እንጣ ካልሆነ ግን ሬሳችሁ ይወጣ አይደለ ይሄ ነው መጨረሻ ሬሳችን ይወጣ አሁን ለህዝብ ምናምን የምትሉት ነገር ሬሳችን ይወጣ ምርጫ አስመረጥከኝ እኔ መረጥኩ ሬሳችን ይወጣ ብዙ ባትፈታተነኝስ ጥሩ አይደለም ብፈታተነስ አስመረጥከኝ አይደል እስኪ አንተ ገለህን የኛ ሬሳችን ይውጣ ትንሽ ዘገዩ እንጂ አሁን እንደምታወራኝ አትሆን እንዴት እሱን ሲመጡ ታያችኋላችሁ እናንተ እዚህ በሰላም ከወጣችሁ መልካም እሺ የእናንተ ሰርቷል ማለት የምታደርጋቸውን እያንዳንዱ ነገር እዚህ ቤት ሲደረግ የነበረውን ነገር በድብቅ ካሜራ ቀርጫለሁ ምን ስታረግ ነበር ሴት ለመድፈር ያለ ገብታችኋል ነገርኩ እኮ ከኋላ ምን እየተሰራ እንደሆነ እያወቅኩ አይደል የማትገመት ሁን ማለት ይሄ ነው አላወቅኝ እሺ ከዚህ ቤት ወጥተህ የት ስትሄድ እንደነበረ ከማን ጋር ስትገናኝ እንደነበረ እያንዳንዱ ነገር ቪዲዮ እጄ ላይ አለ አሁን የመጨረሻ ሰዓት እንደደረሰ እንድታምን ፈልጋለሁ ከዛ ውጭ ደግሞ ማመጣልህ ሰው አለ እዚህ የሚመጣ ሰው አለ አንዴ እስኪ ልጆቹን አስገቡልኝ አፍቱን ሰዓት የለኝም እነዚህን ሰዎች ምን ስታረጋቸው እንደነበረ እያንዳንዷን ነገር በመረጃ ያለኝ ሰው ግቡ እናንተ ምን ታምኛለሽ ጭራሽ ገምቼ ነበር ልቀቀኝ ቁጭ በል ምን አባርታረ ምን አባርታረ ቁጭ በል እናቸው ምንም አያደርጉ ልቀቀኝ እነሱ ያውቁኛል አንተ አታውቀኝም ልቀቀኝ ቁጭ በል አንተ ቁጭ ጭራሽ ምን አባርታረ ቁጭ በል እናንተ ቁጭ በል ችግር የለውም ይበቃል ጭራሽ ልታስገድልኝ ቁጭ በል ተጋበል ጠረጠርኳቸው እሺ እንደዚህ እንዳታረጉ ብያችሁ አልነበረ ቁጭ በል አንተ ቁጭ በል ብያችሁ አልነበረም ነበር ቁጭ በል ምንም ነገር እንድታስፈራራ ብትለቀኝ ይሻላል ምንም ነገር ይኸውልህ ወይ በገመድ ልነቅህና ላውራ ነው ወይስ በጩቤ እየዘለዘልኩ ላውራ አያስፈልግም ቀራበል ሎንደ ይግራችሁ ነበር እኮ ይምጠርጥር ነበር እናንተ አትፍሩ ጠርጥር ነበር እሺ አትፍሩ ወደ እስር ቤት ይዤው ልሄድ ነው የመጣሁት ሰማኛለህ እነዚህ ልጆች ላይ ስታረግ የነበረውን እያንዳንዷን ነገር እንድትናዘዝ እፈልጋለሁ ምንም እናዘዘው ነገር የለም ዝም ብለህ የሰጠውን ብር ይዘው ብትወጣ ነው የሚሻለው ኧረ አይኔ ይውጣ እኔም ስራ የምሰራበት ስታረግ የነበረውን መረጃ ላሳይ ይችላል እሺ የመድፈር ሙከራ በማድረግ እነዚህ ህፃናት ላይ እነዚህ ልጆች ከ18 ዓመት በታች ናቸው
እዚህ ጋር ለመድፈር ሙከራ ስታደርግ መረጃ አለኝ ይኖር። ስለዚህ ከኔ ጋር ተደራድረ ምንም የሚመጣ ነገር የለም። ምንም ታመጣው ነገር ስለሌለ እሺ አሁን ቪዲዮ አሳየኝ፣ ፎቶ አሳየኝ። ምንም ያመጣው እኮ ተመልከተው። መጀመሪያ ተመልከት እዚህ ጋር ምን ስታደርግ እንደነበረ አየሁት። እሺ ምንም ለውጥ የለም ማለት ኤዲት ይሁን ምን ይሁን ኦኬ። የምታደርገው እናንተ ከነ ገንዘብ ፈልጋችሁ እንደመጣችሁ ግልጽ ነው። እዚህ ቦታ ላይ ቁጭ ብለህ እነሱ ላይ የመድፈር ሙከራ ስታደርግ ጩቤ ይዘህ ስታስፈራራ የሚያሳይ መረጃ ነው። ይሄንንም ያረከውን ነገር ነው ያሳየሁት። እና ምንድነው ይሄ ታዲያ? ብርቅ ነው? እንዴት ማለት ቢሆንስ? ለእናንተ ምናችሁ? ማንን ተማምነህ ነው? ማመካውን ተማምኜ ነው። ማን ምን አገባ? እነዚህ ልጆች ማን እንዳለበት ምን ታውቃለህ? ከኛም ጀርባ አሁን ሰጣችሁን ብር ተቀበላችሁ ትሄዳላችሁ ወይንስ አትሄዱ? እኔ ራሱ አሁን ትግስት እያለቀ ማንም የለም ብላችሁ ነው የምትጫወቱብኝ? ማንም የለም ማለት እናንተ እጃችሁን ታገኛላችሁ። እንዴት እንደሆነ አሳያችሁ። አንተም የእጅህን ታገኛለህ። እሺ አንተ የእጅህን ታገኛለህ። እነዚህ ልጆች ላይ ስታደርግ ስለነበረው ነገር እያንዳንዱ ነገር ትናገራለህ። አሁን ጊዜን ባታቃጥሉት ማለት ጊዜ እየተቃጠለ አንተ ምንድነው የምትለው? እጅን ብታነሳ ነው ምን አስገብቼ ልጠፍጥፍ እንዴ? አንተ ድንጋይ ራስ አስገብቼ ልጠፍጥፍ እንዴ? አንተ ካብራስ ቀናበል ይህን ፀጉርን ከሌለ ልንጭልህ ይኸውልህ መላጣ አድርጌ ነው መጨረሻ ላይ ህይወትን ሲኦል ማድረግልህ። ማን እንደሚጸጸት እናያለን። ጭራሽ እያስፈራራህ ነው። ሰማላችሁ? ከዚህ በኋላ በምንም ታምር እንድትፈሩ አልፈልግም። ነፃ ወጣችኋል። ተረጋጉ። እሱ ሚናችሁ እንዳሰሙ እሱ ሚናችሁን ሰማለን ካላችሁ አለቀ። ጅናሳ ከላያችሁ ከዚህ በኋላ አንተ በፍጹም እነሱ ልታስፈራራ አትችልም። ከዚህ በኋላ አንተ መፍራት ነው እንጂ ማስፈራራት አትችልም። እኔን ወይና አንተ ሲያረግባቸው የነበረውን ነገር በሙሉ ትናገራላችሁ። እየሰማ ጆሮ እየሰማ ነገር ተነፈሱና ምንም እኮ እያስፈራረን ነው። እኔን አታምኑኝም? ምን አለ ይሄው ዋጋውን እስኪ ወንድ ከሆነ እናንተን አልፎ ይናገር። እስኪ ወንድ ከሆነ እኔን አልፎ እናንተን ይናገር። ምንም አያመጣም። ይኸውላችሁ ህግ ያለበት ሀገር ነው ያለነው። ከጀርባ ተመልከቷቸው። ማንም ሰው ነግሬያችሁ ነበር። ዋጋውን እሰጠዋለሁ። ህግ ፊት ገትረዋለሁ። እናንተም ሳትፈሩ ከኔ ጎን ትቆማላችሁ። ተነጋግረን ነበር። አሁን ጊዜው ደርሷል። ህግ ወይም ብር እንደሚሰራ እናያለን። ህግ ወይም ብር እንደሚሰራ እናያለን አይደለም? እሺ እስኪ አንዳችሁ እስኪ ተነፍሱና እሺ የዛኔ ያልኳችሁ እንዳትረሱ። ምንድን ነው የምትለው? ምንም አላልኩም። ምንድን ነው ያልከው? ይኸውልህ ካሜራማን ይሄ ሰውዬ የብዙ ሰዎችን ህይወት እየቀጠፈ እንደመጣ ታውቃለህ። ስለዚህ ይኸውልህ ዝም በል። እሺ በደንብ ነው የሚቀጣው። ምላስን ልቁረጥልህ ወይስ ጉሮሮን በጉልበቴ ነው እንደዚህ የሚስብ? እስኪ ወንድ ነው እስኪ አንተ የኔን እግር ከአንተ ጉሮሮ ለሚያነሳ ሰው ካለ እኔ ትናገራለህ አይደለ? ሊገለኝ ነው። አየህ አይደለ እንዴት እንደሚያምኛን ስታንቀል ተንበርከክ የነበረውን ነገር በሙሉ ማለት እንደዚህ ተንበርክከ ስታረግ የነበረውን በእነዚህ ልጆች ላይ ስታረግ የነበረውን እያንዳንዷን ነገር ተንበርክከ እንድታወራ ነው የምፈልገው። ሁሉንም ነገር ተናዘዝ። ማነህ አንተ? ዝም በይ። ለእናንተ እኮ ነው እንደዚህ እያደረጉ ካሉት። በቃ ዝም በሉ። ምንም አያመጣም። አትፍ። ከዚህ በኋላ ለምንድነው የምትፈሩት? እሱ እንደዚህ ያዝኖላችኋል። ሊደፍራችሁ ሲል እንደዚህ ያዝኖላችኋል። ቀበቶን ሲፈታ እኮ እያየን በአይናችን እያየን ነበር። ምንድነው ታደርጊ ነበር?
ከማን ጋር በመተባበር ነው እነዚህ ልጆች ህይወታቸውን ሲኦል ለማድረግ ስትዳዳ የነበረው? እስከዛሬ ስንት ሴት ላይ ዋጋ አስከፍላችኋል? እሺ እናገራለሁ። ህይወቴ ከሚጠፋ እናገራለሁ። እሺ ፍጠን። እነዚህ ሴት ነው ያመጣቸው? ከገጠር ብቻ ነው ከሰው ጋር? ኧረ ከሰው ልጅ ጋር ነው። ማናቸው ያንተ ተባባሪዎች? ያው ቅድም የጠቀስካቸው ቅድም እነሱ ጋር። እንዴት ነው ወደዚህ ልታመጣችሁ? አግተህ? ኧረ አይደለም፣ በቃ ቤተሰቦቻቸው ጋር ጥሩ ስራ ላሰራላችሁ ልጆቻችሁን እያልኩ ልጃገረድ የሆኑትን በቃ ለልጆቻቸው በቃ ጥሩ ስራ እንዳለ ለወላጆቻቸው እናገርና በቃ ጠቀም ያለ በሚሊዮን የሚቆጠር ብር ለወላጆቻቸው እየሰጠው በቃ። ይሄን ሚሊዮን ከየት አባ ነው የምታመጣው አንተ? ሚሊዮን ከሰጠህ ከየት አባ ነው አንተ የምታመጣው? ያው በስራ ነው። በስራ ማን ነው የሚሰጥ ይሄን ብር? ያው አለቃዬ ነው። አለቃ? ከየት ነው የሚያመጣው አለቃ? ያው ከስራ ነው ከምንሰራቸው ስራዎች። ምንድነው የምትሰሩት? ብዙ ስራ ነው የምንሰራ። ሁሉንም አንድ ባንድ ትናገራለህ? ጥሩ አይደለም አለቃዬ ይገለኛል። ኦኬ፣ እኔ እንደማልገል በምን አወቅ? አለቃ ከኔ ያተርፋል? እናንተማ ምን ጋዜጠኛ አይደላችሁ? ብትሰጡኝ አሳልፋችሁ ብትሰጡ ነው ለክ እና እሱ ግን ሲጀመር እንዴት ነው ቤተሰቦቻችን ፈቅደው ለኛ ሳይነግሩና ላንተ አሳልፈው የሚሰጡት? ለብር ብለው ፈቅደው ነው የሚሰጧችሁ። ለኔ ማናመናችሁ ፈቅደው ነው የሚሰጧችሁ። ቤተሰቦቻችሁ ላንተ አሳልፈው ሰጡክ? አዎ። አስፈራርታቸው ነው እነሱ? ምን ማስፈራራበት ነገር የለም። ምን ገንዘብ ሰጥቼ እንዴት ነው ማስፈራራ? ምን ያደርግልኛል ማስፈራራት? እንዴ በሰላም መውሰድ ይቻላል። ስለዚህ ገጠር ላይ ቤተሰብ ልጁን ሸጠ ሰው አለ ያልከኝ ነው? ሞልቶ የነሱ ቤተሰብ ላንተ ሸጠውልህ ነው? አዎ። ምን እነሱ ብቻ ያዋሽ ነው ሲጀመር። እንዴ ከዛስ? ኧረ ጭራሽ የሰፈሮቻችሁ ከመቶ በላይ እናንተ ሰፈር ወስጃለሁ። እነሱን እዚያም ስለምታደርጋቸው ነገር ቤተሰቦቻችሁ ያውቃሉ? አያውቁም? ምንድን ነው የምትላቸው? በቃ የተሻለ ስራ እንደማሰራቸው። ለምንድን ነው 1 ሚሊዮን ብር የምትከፍላቸው? ይህ ሁሉ ገንዘብ አንተ የምትከፍላቸው ለምንድን ነው? ስራ እናሰራቸው ብለህ ነው ይዛቸው የምትመጣው እና ይሄ ሁሉ ብር የምትከፍላቸው ለምንድን ነው? ማባቢያ? ያው እንዴ ከእነሱ ነው ስንት ብር አገኘን እንዴ? ገንዘቡ ለምንድን ነው የተጋነነው? ከእነሱ እጥፍ ብዙ አገኛለሁ። በልጆቻቸው አገኛለሁ። ምንድነው የምታደርጋቸው? ሴቶቹ እዛ ውስጥ አሽጋቸው የነበሩት ሴቶች ምንድነው የምታደርጋቸው? ተናገር። እሺ እየተናገርኩ እኮ እናገራለሁ። እየተናገርኩ እኮ። እዛ ውስጥ ምንድነው የምታደርጋቸው? ለምን እንደሚጮሁት እዛ ጋር ያው ለምን ተናበል። ቁጭ በል። ሁሉን ነገር ትናገራለህ። ምንድነው የሚሰሩት እዛ ውስጥ? ጨለማ ውስጥ ለምንድን ነው የምታፍናቸው ልጆቹ? አለቃስ ማን ነው? ያው እስከምወስዳቸው ነው ተራቸውን እየጠበቁ። ያው መጀመሪያ ከባለሀብት ጋር ትነጋገራለህ እና ያው ልጃገረድ የሆኑትን ልጆች ያው በ3 ሚሊዮን በ4 ሚሊዮን ያው እንዲደፍሯቸው ታደርጋለህ። እንዲደፍሯቸው? ማለት እንደምን ብዬሽ ነበር አይደል? ምን አይነት ሰው ነው አንተ? ምን እንዲደፍሯቸው ማለት እነዚህን ህፃናት ለባለ ሀብቱን አሳልፈህ የምትሰጠው? አዎ፣ ግን እነሱ ባላወቁ መልኩ ነው። እንዴት? ያው እነሱ ራሳቸውን ብዙም አያውቁም። እንዴት ማለት? ያው ከመጡ በኋላ እዚህ ክላስ አላቸው ይገባሉ። እሺ። እዛኛ የምንሰጣቸው ምግብና መጠጥ አለ። እዛ ላይ መድኃኒት ይገባበታል። ስለዚህ ምን አይነት መድኃኒት ነው እዛው ቦታ ላይ እዛው ምግብ ውስጥ የምታደርገው? ያው ራሳቸውን ተናገር። ራሳቸውን እንዳያውቁ ምናምን የሚያደርግ ለተወሰነ ጊዜ ይወስዳል። ራሳቸውን እንዳያውቁ? ምንድነው ራሳቸውን እንዳያውቁ የምታደርገው? አዎ በቃ የተከሰተባቸውን ነገሮች ምናምን እንዳያስታውሱ ምናምን ቤተሰቦቻቸውን ሁሉ እስከመርሳትም ሁሉ ሊደርስ ይችላል። እንደየሰራበት ሰው ነው የሚሆነው። እንደሰራባቸው ሰዎች አንዳንዱ ጭራሽ ሊራሱ ይችላሉ፣ አንዳንዶች ደግሞ ሊያስታውሱ ይችላሉ። ስለዚህ ለስራ እንዲመች ከነ ቤተሰቦቻቸው ታቆራርጣቸዋለህ። መድኃኒቱ ከየት ነው የምታመጣው? ያው ከፋርማሲ ነው። ምን አይነት መድኃኒት ቢሆን ነው እንደዚህ?
እሱን መናገር ያለብኝ አይመስለኝም። ያው የተለያየ መድኃኒት ስለሆነ እሺ መድኃኒት ተቀምሞ ነው የሚመጣው። መድኃኒት የሚቀምምልህም አካል አለ። አዎ እኔ ብቻዬን ታዲያ ይሄን ስራ እንዴት እሰራለሁ? በግሩፕ እኮ ነው የሚሰራው። አለቃ ነው፣ ምን ያህል ሰው ናቸው? ሰራተኛ ነው፣ ታዛዥ አለ። ሰንሰለቱ 6 ሰው ይሆናል። 6 ሰው። ስለዚህ ሁሉ ሰው የራሱ ኃላፊነት አለው። አዎ የራሱ 6 ሰው ካንተ ጋር እነዚህን ሴቶች በመተባበር የሚያስደፍር መድኃኒት የሚያጠጣ ምግብ ውስጥ መድኃኒት የሚመርዝ ብዙ ሰው አለ ማለት ነው። ስለዚህ እነዚህ ልጆች ሲያውቁም አውቀውም ምግብ እዚህ ቤት ውስጥ ስለሚያዘጋጁ እነሱም ተጠያቂ ናቸው ማለት ነው። ያውቃሉ እነሱ መድኃኒቱን ባያውቁም ግን ያው ምግብ ይሰራሉ። አንዳንዴ እኮ ምግብ ውስጥ ምኑ ላይ ነው የሚደረገው? እሱ ሲደረግ አይተም ሰሩ በኋላ እነሱ ማቅረብ የነሱ ፋንታ አይደለም። ማቅረብ ደግሞ ይላል። ስለዚህ የሚያቀርበው አካል ምግቡ ይሰራል። የሚያቀርበው አካል እነዛን ሴቶች ምንም ነገር እንዳያውቁ እንዲደነዝዙ ነው የምታደርጉት። እንደዛ ነው የሚደረጉት። ከነቁም አስቸጋሪ ነው፣ ስራው ይበላሻል አይደለም? እና ከባለሀብት በቃ 3 ሚሊዮን 4 ሚሊዮን ታገኛለህ ለድንግልና ብቻ። እሱ ለድንግልና ብቻ ድንግልና ለመውሰድ ብሎ ባለሀብት ይሄን ያህል ገንዘብ ይከፍላል። ብዙ ስራ አላቸው። እንዴት ተቀልዳን ድንግልና እኮ በዚህ ዘመን አለ እንዴ? ምን ያህል ስሜታቸው አናታቸው ላይ ቢወጣ ነው 3 ሚሊዮን ብር የሚከፍሉት? እሱን እንግዲህ እነሱን ጠይቃቸው። እኔ የማውቀው ነገር የለም መቼም ሌላ ነገር ከሌለው በስተቀር ማለት ነው። ሲሉ ማቅረብ ብቻ ይሄ ነገር ሌላ ነገር ከሌለው በስተቀር አንድ ባለሀብት ይሄን ያህል ገንዘብ ሊያወጣ አይችልም። ያወጣል ወይስ አያወጣም? እየዋሸኝ ከሆነ እነሱን ራሱ አሳልፈህ ትሰጠኛለህ። ይኸውልህ እነሱ በቃ እንደፈለጉ አድርገው እስከሚመልሱልን መጠበቅ ብቻ ነው የኛ ስራ። ሌላ ምንም ነገር የለም። እነሱ እንደፈለጉ አድርገው ይሰጡናል። ዋናው ድንግልናቸው እንደሄደ ነው የምናውቀው። ከዛ በኋላ አናውቅም። ከዛ በኋላ ሴቶቹ ምን እንደምታደርጓላችሁ? ከዛ በኋላ ደግሞ ያው ውጭ ደግሞ ሊንክ ስላለን ውጭ ሀገራት ጋር ደግሞ እነጋገራለን። ከዛስ እነሱ ጋር ደግሞ ተነጋግረን ወደ ውጭ እንዲወጡ ደግሞ ፓስፖርትና ምናምን እናሰራላቸውና ወደ ውጭ ሀገር ሄደው ደግሞ እዛ ደግሞ የተለያዩ ስራዎችን በአደንዛዥ ዕፅ በምናምን በሰዎች ዝውውር እንዲገቡ ደግሞ እናደርጋቸዋለን። ከነሱ ደግሞ ያው ሄደ ቢባልም 1-5 ሚሊዮን ምናምን አናጣም። ስለዚህ ዶላር ተሰሩባቸዋላችሁ። ስለዚህ ለቤተሰቦቻቸው 1 ሚሊዮን አሁን ከዛ 1 ሚሊዮን እንሰጣለን ካላችሁ ከባለሀብት ያህል ገንዘብ ታገኛለህ። ከዛ አልፈ ደግሞ ስለዚህ ትንሽ ትጠቅማለህ፣ በጣም ብዙ ትጠቀማለህ። ስራ አይደል እንዴ? እንበል ና አውረዚህ እንደምን እውነቱ አውረዚህ እሺ ከርታል። አሁን አንተ አህያ ነህ ሰው ነህ? ምንድን ነው? ሰው ነኝ። እንስሳ ቤተሰብ የለም ነው እንጂ ቢኖር እንዴት እንደዚህ ያደርጋል? ስለዚህ ይሄ መድኃኒት እኮ እኛም ላይ አድርጓል ማለት እኮ ነው። እዚህ ያልተደረገበት አይደለም። እነዚህ ቆይ እሺ እንዳለ እኔም ማስታውሰው የመጣው 5ኛው ቀን ላይ ምግብ ከበላሁ በኋላ ምንም አላስታውስም ነበር። መሽቶ ነበር ስነቃ። መሽቶ ነበር። እነዚህ ልጆች ላይ የተፈጠረ ነገር አለ የለም ማለት ምን እያልሽ ነው? እንደዛ ነበር ስነቃ መሽቷል። ምንድነው ስለው እስካሁን ተኝተሽ ነበር አለኝ። ከዛ ሰውነቴ ቁስል ብሏል። እግሬ ምናምን አይንቀሳቀስም ነበር በሰዓቱ። ማለት ምን እያልሽ ነው? ቆይ ለምን አልነገርሽኝም ታዲያ? አልገባኝም። ማለት ይሄን ነገር እንዴ እኮ አንቺን ላድንሽ እየሞከርኩ ነበር። ማለት የሆነ ስሜት ገብቶኝ እኔም እኮ ያ ስሜት ተሰምቶኝ ነበር። ለምን ያልነገርሽኝ? ማለት አንቺ ብላይ ነው እንዴ ተደረገው? ወይ ምን እያልሽ ነው አንቺ? የምልሽ ነው። ቆይ እነዚህ ልጆች ላይ የተፈጠረ ነገር አለ ማለት ነው? ቆይ እኛንም ደፍረናል። ለካ ነው እዚህ ቤት ውስጥ ያስቀመጥከኝ አንተ ውሻ። እነዚህ ልጆች ላይ ነገር ተፈጥሯል ወይስ አልተፈጠረም? አንተ ድንጋይ ነህ። ተረጋጉ። ቆይ እባክሽን ተረጋጉ። እነዚህ ልጆች ላይ እንደዚህ አይነት ነገር ተፈጥሯል። እነሱንም አደንዝዛችኋል? ማን የደፈራችሁ?
አንተ ነህ ከብት እንዴት እንደዚህ ታደርጋለህ? እነዚህ ልጆች እኮ ከ18 ዓመት በታች ናቸው። በቃ ለገዛ ስሜት ብለህ ምን አይነት ከብት ነው? ኧረ በቃ ወንድ ነህ ወይ? ከእናት እንዳልወጣ ሰው ይህንን ስታደርግ ነበር? ይቅርታ እሽት አድርጋችሁ ፊቱን አበላሹ። እሽት አድርጋችሁ በሉት አንድ ነገር እንዳይሞትባችሁ በህይወት ፈልጓለሁ። እሺ እኔ እንደዚህ እንደተፈጠረ አላውቅም ነበር። እዚህ ቤት ስራ እንደምትሰሩ ነው እንጂ እንደዚህ እንደተፈጠረባችሁ ጭራሽ አላውቅም ነበር። እንዴት ብዬ ልናገር? እንዴት እንደዚህ አይነት ነገር ይነገራል? ይሄ ነገር በተደጋጋሚ ቢፈጠርባችሁስ ለምን አልነገራችሁኝም? ምንድነው ሲፈጠር የነበረው? ምግብ እንደምትሰሩ ብዙ ሴቶች እንደሚሰቃዩ ግን እናንተ ላይ እንደዚህ እንደደረሰ አልነገራችሁኝም። እኔ ሰውነት ፍሬት እኮ ነው ማለት እርግጠኛ አልነበርኩም። ግን ሰውነቴ በቃ የነቃሁት ውይ ምናምን ነው። ከዛ በኋላ ማታ ላይ ተኝቼ ከዛ በነጋታው ራሱ መሽቶ ወደ 11 ሰዓት ምናምን አካባቢ ነበር ከእንቅልፌ የተነሳሁ። ከዛ ሰውነቴ ምናምን ዝሏል ምናምን ግን አልገባኝም ነበረ። አሁንም ራሱ እኮ እንደዛ እስከሚል ድረስ እኮ አላመንኩም ነበር ታውቃለህ። ማለት በቃ ሌላ ጊዜ ኖርማል ምንም ሳይኖር ሊዘን ይመጣል፣ ያስፈራራናል፣ ሊደፍረን ይሞክራል። ለዛ ምንም እንዳላደረገብኝ ነበር ሲሰማኝ የነበረው። ታምሜ ብቻ ነበር መሰለኝ ማለት ቆይ ተጠራጥሬ ብቻ ነበር እንጂ ሌላ እንደዚህ አላሰብኩም ነበር። ለከዚህ ቤት ውስጥ ያስቀመጠው ውጭ እስከሚል ድረስ ነው። እኛ እኮ ከዚህ በኋላ ምን ህይወት አለን? እንዴት ነው ከሰው ጋር የምንቀላቀለው? ቢያንስ ይኸውላችሁ ሌላ እኔ እንዴት እንደምናገር አለ ቢያንስ ከሀገር ውጭ ወጣችሁ ሌላ በደል አልደረሰባችሁ። በጣም አዝናለሁ ማለት እስካሁን ለሆነው ነገር በጣም አዝናለሁ። ማለት እንደዚህ መደፈራችሁ ምናምን ይሄ ሁሉ ነገር የምር ቤተሰቦቻችን ያደረጉት ይመስላል። ቆይ የምር ተውነቱን ማወቅ ፈልጋለሁ ማለት ነው ማወቅ አለብኝ። በቃ እሱን ማረጋገጥ የምንችለው እናትና አባቶቻችሁን ስናገር እነሱን እንፈልጋቸው። እነሱን ቦታውን እኮ ነቅም በቃ አሁን የት ብለን ነው የምንወስድ? የተወለዳችሁበት ቦታ ማለት አናውቀውም። እኔ በስም ነው እንጂ አሁን ቤት እንደመጣን አላውቅም። እሱ ችግር የለውም። እሱ ካመጣችሁ ቦታ ከየት ቦታ እንደገዛችሁ እሱ ራሱ ይናዘ ከየት አባት ቦታ እናትና አባቶቻችሁን እስከምናገኝ ድረስ ሸጧችሁ ይሁን ምን እንደሆነ እኛ እሱ የተናገረውን ማመን አንችልም። አሁን በይሳት ወጣችኋል አይደል? እሱ ወይ ኃይለኛ ወንጀለኛ ነው፣ ይዋሻል። እውነት መሆኑን የምናረጋግጠው የእናንተ ነው። ቤተሰቦቻችሁ ከራሳቸው ካንደበታቸው ልክ እሱን ጋና ዝግነ አሁን እናንተ የጤና ምርመራ ማድረግ አለባችሁ። ምክንያቱም አሁን እናንተ ላይ ከዚህ በላይ ብዙ ነገር ተፈጥሮ ሊሆን ይችላል። ገና ልጆች ናችሁ። ግልጽ ነው። ተረጋጉ። እንዴት ተደፈርን ብል በጣም ማመሰግነው እውነት አምናኝ ስለመጣ የሁሉ ነገር ስላደረገ ማለት ቆይ አሁን ከኔ የበለጠ እያሳሰበኝ ነው። ከቤተሰቦቻችሁ ጋር እንዴት እንደማገናኛችሁ ግራ ገብቶኛል። ቢያንስ አሁን እናንተ ከሀገር ብትወጡ ሌላም ነገር እስከ ህይወት ማጣት ሊደርስባችሁ ይችላል። እዛ ደግሞ ወስደው ምን እንደሚያሰራቸው ገና እሱን ጠይቀዋለሁ። ሌሎቹም ሴቶች አሉ፣ እነሱንም ነፃ ለማውጣት እንሞክራለን። አሁን ግን እናንተ ተረጋጉ። ለኛ እስከዛሬ ሲፈጠር የነበረውን ነገር ለኛ እንዳስረዳችሁን ለህግ አካል ታስረዳላችሁ። እሱ ከዚህ በኋላ የሚመጡትን ሴቶች እንግዲህ ከገጠር የሚያመጣቸውን ምንም ማያውቁ ህፃናትን ማዳን እንችላለን። ከገጠር
10 ሴት አዘጋጅቻለሁ የሆነ ነገር አመጣለሁ ምናምን ሲል ነበር። ከቻለ እንዳያመጧቸው አድርገን አሁን እኔ እናንተ ጋራን ባለንበት ሰዓት ላይ የኛ ግብረ አበሮች የኛ የቡድን አባላት ቀጥታ ወደዛ ይሄዱ በስልክ ሲናገር የነበሩ መረጃዎች በሙሉ ይናገራሉ። እንዳታስቡ ሲጀመርም እንቅዳ መረጃ እንያዝ ያልኳችሁ ቀጥሎ ላሉ ሴቶች እነሱ ለማዳን ከመንገድ ማስቀረት እንችላለን። ቤተሰቦቻቸውንም እንደዚህ ማድረግ እንደሌለባቸው ሁሉንም ነገር ማስቆም እንችላለን። አሁን ተረጋጉና ከካሜራ ጀርባ ረጋ በሉ። ውሃ ጠጡ፣ ተረጋጉ። በጣም አይዟችሁ፣ ችግር የለውም። እኔን ሳይሆን እንግዲህ እስኪ አይዟችሁ። እሺ እስኪ አስገባልኝ ያንን ፈረስ አስገቡልኝ። አንተ አውሬ ነው። አንተ ሰይጣን ምን አደረኩኝ? ምን እውነቱ ስለነገርኩ ቀንድን እንደዚህ አሳክለ ደግሞ ደህና ሰው ትመስላለህ። አለባበስ ስጋ እንደለበስክ አታውቅም። ነገ እንደምትሞት አታውቅም። ሚሊዮን ገንዘብ አንተን ከህይወት ይጨምርልሃል። ምን ላድርግ? አሁን እያንዳንዳቸውን ከአንተ ጋር ሲተባበሩ የነበሩትን አካላት ትናገራለህ። ና መቼም ከነዚህ ህፃናት ቤተሰቦች ጋር ማን እንደሚያደራድርህ ማን እንደሚሸጥልህ ሁሉንም ነገር ማወቅ ፈልጋለሁ። የት ነው ስራ የምትሰሩት? እያንዳንዷን ነገር የነዚህ ልጆች ቤተሰብ ቤት ትመራኛለህ። ይህን ምን ያደርግልሃል? በቃ ነው ወደዚህ ደሜን አታፍሉ። ግንባርን ልልህ ምንም አልቀረኝም። እሺ ምንድን ነው የምትፈልገው? በቃ ነገርኩህ አይደል? እንዴ ሙሉ ታሪኩ ሌላ ምን ንገር አይደለ? ምን ይዛችኋቸዋል? ምን ቅድም ገብቶ አሳይተኝ እንደ ቪዲዮ እነዚህ ልጆች ደፍራቸዋል? አዎ አልኳል። እኔ ደፈርኳቸው። በመድኃኒት አደንዘ? አዎ። እህት የለም እናት የለም? ምን ያገናኛል? ምን ያገናኛል ማለት በቃ ስሜቴ ሲፈታተነኝ እናትን ትደፍራታለህ? እንዴት ነው በእህትና በእናት የምትመጣው? እና እነዚህም ልጆች እኮ እህቶች ናቸው። ስላልተወለዱ ነው እንደ ሁሉም ሴት እህት ነው እንዴ? አይደለ? ጭንቅላት እንደዚህ ነው የሚያስበው። ለነገሩ ገንዘብ አእምሮን ደፍኖታል። ችግር የለውም። እሺ እኔ ግንባርን እያልኩ አናትን እየፈለጥኩ እከፍትላለሁ። የተደፈነ ምንም አላረግም ብለህ ነበር እንዴ? ምንድነው እንደዚህ? ይሄ ሁሉ ገንዘብ የመጣው አካውንት ላይ ያለው ገንዘብ ሁሉ ገንዘብ የመጣው በንጹሃን ደም ነው። ምን ፈልገው አሁን ያሉትን ሴቶች የት ነው የወሰድካቸው? እኛ እንደምንመጣ የነገረ ሰው አለ። ያንን ሰው ያውጣ። ከዛ በኋላ የሄዱበትን እያንዳንዷን ትመራኛለህ። የታባ እንዳደረስካችሁ ትናገራለህ። ትናገራለህ? እናገራለሁ። የት ነሽ ደበቃችሁ? ወደ ቀጣይ ሄደዋል። በቃ ለበረራ እየተዘጋጁ አይደለ? ይኸውልህ ትሰማኛለህ? አሁኑኑ ደውለህ ከበረራ እንዲቆሙ ታደርጋለህ። ግብረ አበሮችህ እንደተያዝክ ሌሎቹን ባለሀብቶች እየተያዙ እንደሆነ ተናግረህ ሁሉን ነገር ታስቆማለህ። ገባ? ግንባራም